ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ 12ኛ ክፍል ትምህርት ነው። ዩኒት 4 የሚለው ምንድነው? ኤሌክትሮማግኔቲዝም ነው። ስለዚህ በቻፕተር 4 ኦር በዩኒት 4 ስለ ኤሌክትሮማግኔቲዝም ምንድነው? ሁለት ወርዶችን ነው የያዘው። ኤሌክትሮን ኤንድ ማግኔት ነው ኦር ማግኔቲዝም ነው። ስለዚህ ኤሌክትሮን ከረንት ፕሮዲዩስ ያደርጋል። ማግኔቲዝም ደግሞ የሚገኘው ከማግኔት ነው። ስለዚህ ሁለት ኮንሴፕቶችን የያዘ ኮርስ ነው ማለት ነው። ኤሌክትሪክ ከረንት ፕሮዲዩስ ማግኔቲክ ፊልድ ኤንድ ማግኔቲክ ፊልድ ኢዝ ፕሮዲዩስ አን ኤሌክትሪክ ከረንት የሚለውን ነው ማለት ነው። ሶ የመጀመሪያ ሌሰናችን የሚሆነው ምንድነው? ሌሰን 1 ማግኔቲክስ ኤንድ ማግኔቲክ ፊልድ ነው። ማግኔት ምንድነው? ማግኔቲክ ፊልድ ማለትስ ምንድነው የሚለውን በዛሬ ሌሰናችን በዝርዝር የምናየው ይሆናል። ስለዚህ ወደ መጀመሪያ ሌሰን ኦብጀክቲቫችን ስንሄድ ወይ ደግሞ ከዚህ ከሌሰን 1 መያዝ ያለብን ቁም ነገሮች አሉ ወይ ደግሞ መያዝ ያለብን ሜን ኮንሴፕቶች አሉ። እነዚህ ሜን ኮንሴፕቶች 3 ናቸው። የመጀመሪያው ዲስክራይብ ማግኔት ኤንድ ማግኔቲክ ፊልድ። የመጀመሪያው ማግኔትን እንዴት እንገልጻለን፣ እንዴት ነው ዲስክራይብ የምናደርገው። ሁለተኛው ማግኔቲክ ፊልድ ማለት እንዴት ነው የሚፈጠረው የሚለውን የመጀመሪያው ኦብጀክቲቫችን ነው ማለት ነው። ሁለተኛ ዲስክራይብ ዘ ሶርስስ ኦፍ ማግኔቲክ ፊልድ። ማግኔቲክ ፊልድ ሶርሱ ምንድነው? ከምንድነው የሚገኘው? ሁለት ሶርሶች አሉት። እነሱን ሶርሶች መያዝ አለብን ማለት ነው። ዘ ሰርድ ዋን ኦር ሶስተኛው ደግሞ ምንድነው የሚለው? ስለዚህ መጀመሪያ እስቲ ኢንትሮዳክሽን ኤሌክትሮማግኔቲዝም ምንድነው የሚለውን እስቲ እሱን እናይና ወደ ኦብጀክቲቮቻችን እንሄዳለን ማለት ነው። እሺ ወደ መጀመሪያው ስንሄድ ወደ ኢንትሮዳክሽን ስንሄድ ኤሌክትሮማግኔቲዝም ምንድነው? ኤሌክትሮማግኔቲዝም ኢዝ one of the fundamental forces in nature። በተፈጥሮ 4 አይነት ፎርሶች አሉ። in nature ማለት በተፈጥሮ 4 አይነት የፎርስ አይነቶች አሉ። ሌሎች ፎርሶችም በእነሱ ውስጥ ኢንክሉድ የሚደረጉ እነሱም አንደኛው ኤሌክትሮማግኔቲዝም ነው ወይ ደግሞ ኤሌክትሮስታቲክ ፎርስ የሚባለው አንደኛው ፎርስ ነው። ሁለተኛው ግራቪቴሽናል ፎርስ የሚባለው ነው። ሶስተኛው ስትሮንግ ኒኩላር ፎርስ የሚባለው ነው። አራተኛ ዊክ ኒኩላር ፎርስ የሚባል ነው። ስለዚህ ፎርሶች በአጠቃላይ በ4 ካታጎሪ ይመደባሉ። ስለዚህ ኤሌክትሮማግኔቲዝም ማለት ከአራቱ አንደኛው በተፈጥሮ ልናገኘው የምንችል የፎርስ አይነት ነው ማለት ነው። ሶ ኢት ኮንሲስቲንግ ኦፍ ዘ ኤሌመንትስ ማንን ይዟል? ኤሌመንቶችን ይዟል። ማን? ኤሌክትሮማግኔቲዝም ኤሌክትሪሲቲ ኤንድ ማግኔቲዝምን ይዟል ማለት ነው። ኤሌክትሮ ስንል ብቻውን ኤሌክትሪክ ከረንት ኦር ኤሌክትሪሲቲ ነው ማለት ነው። ማግኔቲዝም ስንል ደግሞ ከማግኔት የሚመጣ ነው። ሶ ኤሌክትሮማግኔቲዝም ማለት ኤሌክትሪክ ከረንት ማግኔቲክ ፊልድ ፕሮዲዩስ ማድረግ ይችላል፣ ማግኔቲክ ፊልድ ደግሞ ኤሌክትሪክ ከረንትን ፕሮዲዩስ ማድረግ ይችላል የሚለውን ኮንሴፕት የያዘ ነው ማለት ነው። ይሄን የኤሌክትሮማግኔቲዝምን ኮንሴፕት ለመጀመሪያ ጊዜ ዲስከቨር ያደረገው ሃንስ ክሪስቲያን ኦርትስቴድ የሚባል የዴኒሽ ሳይንቲስት ነው። በ1819 አካባቢ ዲስከቨር አደረገው። ከዛ በኋላ እሱ ምንድነው ያደረገው? ኤሌክትሪክ ከረንት ካን ፕሮዲዩስ ማግኔቲክ ፊልድ የሚለውን ኮንሴፕት ነበረ የዴንማርክ ሳይንቲስት ሃንስ ክሪስቲያን ኦርትስቴድ የሚባለው። እሱ ኤሌክትሪክ ከረንት በዋየር ላይ ሲያልፍ ዘን ያ ኤሌክትሪክ ከረንት ሲያልፍ ዋየሩ ማግኔት ወይ ደግሞ ኮምፓስ ኒድል ብናስጠጋበት ዲፍሌክት ያደርጋል። ስለዚህ ዲፍሌክሽን አለ ማለት አን ኤሌክትሪክ ከረንት ፕሮዲዩስ ማግኔቲክ ፊልድ ብሎ ፕሮፖዝድ አደረገ፣ አረጋገጠ። ከዛ በኋላ እንደገና ቫይስ ቨርሱን ወይ ደግሞ ኦፖዚቱን ማን አረጋገጠው? ሚካኤል ፋራዳይ አረጋገጠው። ማግኔቲክ ፊልድ እንደገና ኢንቨርሱ ወይ ደግሞ ኦፖዚቱ ኤሌክትሪክ ከረንት ፕሮዲዩስ እንደሚያደርግ አረጋገጠ ማለት ነው። ከዛ በኋላ 1820ዎቹ በኋላ ስለ ኤሌክትሪሲቲ ኤንድ ማግኔቲዝም ኦር ስለ ኤሌክትሮማግኔቲዝም ብዙ አገልግሎቶች ውለዋል። ከነሱም ውስጥ ስለ መገናኛ ሬዲዮ፣ ቴሌቪዥን፣ ኮምፒውተር፣ ታይፕ ሪከርደር፣ ብዙ የሲዲ ፕሌየሮች ኦር ኤሌክትሪክ ሞተር ኃይል ማመንጫ እነ ጄኔሬተር ብዙ አይነት አገልግሎት ኤሌክትሮማግኔቲዝም መዋል የጀመረው ከመቼ በኋላ ነው ማለት ነው? ከ1820ዎቹ በኋላ ኤሌክትሮማግኔቲዝም ኮንሴፕቱ ዲስከቨር ከተደረገ በኋላ ብዙ አገልግሎቶችን አከናውነዋል ማለት ነው። አሁን የምንጠቀምበት ማንኛውም ኮምፒውተር ኦር ማንኛውም ስልክ የምንጠቀመው ምንን ዲፔንድ በመሆን ነው? ኤሌክትሮማግኔቲዝም ነው።
ስለዚህ የመጀመሪያ የምናየው ምንድነው ማግኔት ምንድነው ነው። ኤ ማግኔት ጀነሬትስ ኤ ማግኔቲክ ፊልድ። ማግኔት ምንለው ምን ጀነሬት ማድረግ የሚችል ነው? ማግኔቲክ ፊልድ ጀነሬት ማድረግ የሚችል which represents the magnetic force። ማግኔቲክ ፎርስ ሪፕሬዘንት ያደርጋል። ስለዚህ existing in the region around the magnet። ኤግዛምፕል አንድ ኦብጀክት ማግኔት ነው የምንል ከሆነ there either a force of repulsive or a force of attractive ነገሮችን የመሳብ ወይ ደግሞ ነገሮችን የመግፋት ፕሮባቢሊቲ አለው። ስለዚህ ያ ምን ይባላል? ማግኔት ነው እንለዋለን። ሌላ የምናየው ምንድነው? ማግኔቲክ ፖል ነው። ኤ ማግኔቲክ ፖል ኢዝ ዘ ፓርት ኦፍ ኤ ማግኔት። የማን ፓርት ነው? የማግኔት አንደኛው ፓርት ነው። ዛት ኤግዘርትስ ዘ ስትሮንገስት ፎርስ። ስለዚህ ፖሎች ላይ ምን አለ ማለት ነው? ስትሮንገስት ፎርስ አለ። ስትሮንግ ፎርስ ኦን ዋን ማግኔትስ ኦን አዘር ማግኔትስ። አንድ ማግኔት ቢኖር ስለዚህ ጫፍና ጫፍ አለው የማግኔቱ አንደኛው ፓርት እና ሌላኛው ፓርት አለው። ስለዚህ እነሱ ዳርና ዳር ያሉት ምን ይባላሉ? ፖልስ ይባላሉ ኦር ፖል ይባላል። ስለዚህ ይሄ ፖል ምንድነው ማለት ነው? ስትሮንግ ፎርስ የሚያሳርፈው ኦን አዘር ማግኔትስ ኦር አናዘር ማግኔቲክ ማቴሪያልስ፣ ሌላ ማግኔቲክ ማቴሪያል የሆኑ ነገሮች ላይ ላይክ አይረን እነ ኒኬል እና ኮባልት ላይ ሌላ ፎርስ ኤግዘርት ሊያደርግ የሚችልበት ፓርት ምን ይባላል? ማግኔቲክ ፖልስ ይባላል። ስለዚህ ስንት ፖል አለ ማለት ነው? የማግኔት ሁለት አይነት ፖል ይኖራል ማለት ነው። ሳውዝ ፖል እና ኖርዝ ፖል የሚባል። ስለዚህ ፖል ማለት ስትሮንግስት ፎርስ ኤግዘርት የሚደረግበት ፓርት ነው ማለት ነው። ስለዚህ ኤቭሪ ማግኔት ሃዝ ቱ ፖልስ። ማንኛውም ማግኔት ሲፈጠር ወይ ደግሞ ሲሰራ ስንት ፖል ነው የሚኖሩት? ሁልጊዜም ሁለት ፖል ነው። እነሱም ኖርዝ ፖል እና ሳውዝ ፖል በመባል ኖርዝ ፖሉ ኤን ይባላል፣ ሳውዝ ፖሉ ደግሞ ኤስ ይባላል። ስለዚህ ኤን ኢንዲኬትስ ፎር እችኛዋ ኤን ኢንዲኬት የምታደርገዋ ኖርዝ ነች ማለት ነው። ኖርዝ ፖል ኦፍ ዘ ማግኔት። እችኛዋ ደግሞ ኤስ ሳውዝ ነው። ስለዚህ ፖል የምንለው ፖልስ አር ፓርቶስ ኦፍ ኤ ማግኔት፣ የአንድ ማግኔት ፓርት ነው። እሱም ምንድነው? ስትሮንግስት ፎርስ ኤግዘርትስ ኦን አናዘር ማግኔቲክ ሳብስታንስ። ስትሮንግስት የሆነ ፎርስ ኤግዘርት ሊያደርግ የሚችልበት አንደኛው ፓርት የሆነ ኖርዝ ፖል ኦር ሳውዝ ፖል እናለን ማለት። ስለዚህ እዚች አካባቢ እና እዚች አካባቢ ስትሮንግስት ፎርስ አለ ማለት ነው። አይዘር ኤ ፎርስ ኦፍ አትራክሽን ኦር ኤ ፎርስ ኦፍ ሪፐልሲቭ። ሪፐልስ ሊሆን ይችላል ኦር አትራክት ሊሆን ይችላል። ሊገፋፋ ኦር ሊሰሳብ የሚችል የሆነ ፎርስ ያለበት ፓርት ነው ማለት ነው። ስለዚህ ላይክ ኤሌክትሪክ ፊልድ ኦር ኤሌክትሪክ ቻርጅ፣ እንደ ኤሌክትሪክ ቻርጅ ሁሉ ማግኔቶችም አይዘር ሪፕል ኦር አትራክት የሚሆኑት ምንድነው? ዲፔንድስ ኦን ኢትስ ፖላቸውን ዲፔንድ ሆነው አይዘር አትራክቲቭ ኦር ሪፐልሲቭ ማለት እንችላለን ማለት ነው። ላይክ ፖልስ፣ ላይክ ስንል አይዘር ኖርዝ ከኖርዝ ሊሆን ይችላል፣ ኖርዝ ፖል ከኖርዝ ፖል ሊሆን ይችላል፣ ኦር ሳውዝ ፖል ከሳውዝ ፖል ሊሆን ይችላል። አር ሪፕል ኢች አዘር ምን ይደራረጋሉ ማለት ነው? ይገፋፋሉ። ላይክ ቻርጆች ፖዚቲቭ ከፖዚቲቭ ከሆነ ይገፋፋሉ፣ ኔጌቲቭ ቻርጅ ከኔጌቲቭ ቻርጅ ከሆነ ይገፋፋሉ። አሁን ፖዚቲቭ እና ኔጌቲቭ ቻርጅ ከሆነ እንደሚሰሳቡት ሁሉ ፖሎችም ኖርዝ ፖል ከኖርዝ ፖል ሁልጊዜም ሪፕል ይደራረጋል። ሳውዝ ፖል ከሳውዝ ፖል ሪፕል ኢች አዘር ነው የሚደራረጉት ማለት ነው። አንላይክ ፖልስ ስንል ደግሞ አንላይክ ማለት የተለያየ ፖል ያላቸው ነው። ኖርዝ ፖል እና ሳውዝ ፖል ካላቸው ሁልጊዜም ምን ይደራረጋሉ? አትራክት ኢች አዘር ይደራረጋሉ። ለምንድን ነው? ፖሎቹ አንላይክ ፖል ስለሆኑ። ኖርዝ ከሳውዝ ጋር ሁልጊዜም አትራክት ነው የሚደራረገው ማለት ነው። የሚለየው ቻርጅ ኤግዚስት ኢን ሞኖ ሆኖ ወይ ደግሞ ሞኖፖል ሆኖ ቻርጆቹ ሞኖ ቻርጅ ሆኖ ሊፈጠሩ ይችላሉ። ፖዚቲቭ ብቻ ሊከሰት ይችላል፣ ኔጌቲቭ ቻርጅ ሆኖ ሊፈጠር ይችላል። ማግኔቶቹ ግን ሁልጊዜም ኤግዚስት የሚደረጉት ኢን ፔርስ ነው። ፔር ሆነው ነው፣ ሁለት ሆኖ ነው የሚፈጠሩት። ስለዚህ ሁልጊዜም ኖርዝ ፖል እና ሳውዝ ፖል እንዳላቸው ሁልጊዜም መገንዘብ እንችላለን ማለት ነው። ሌላ የምናየው ምንድን ነው? ዘ ፎርስ ቢትዊን ማግኔቲክ ፖልስ ኢዝ ሲሚላር ቱ ዘ ፎርስ ቢትዊን ኤሌክትሪክ ቻርጅስ። በማግኔቲክ ፖሎች ወይ ደግሞ በኖርዝ ፖል እና በሳውዝ ፖል ያለው የፎርስ መጠን ሁልጊዜም ወይ ደግሞ ፎርስ ሁልጊዜም በሁለት ቻርጆች መካከል ከሚገኝ ፎርስ ጋር ተመሳሳይ ነው። ይሄ ማለት ግን ኤሌክትሪክ ቻርጅ ኢዝ ኤግዚስትስ ኢን አይዘር ፖዚቲቭ ኦር ኔጌቲቭ። ኤሌክትሪክ ቻርጆች ሲገኙ ፖዚቲቭም ሆነው ልናገኛቸው እንችላለን ኦር ኔጌቲቭ ሆነው
አይዞሌትድ ሆነው አንድ ብቻ ሆኖ ልናገኘው እንችላለን። በት ማግኔትን ግን እንደዛ ሆኖ ልናገኘው አንችልም። ስለዚህ በአጠቃላይ ምን ማለት እንችላለን? ማግኔቲክ ፖልስ አር ኦልዌይስ ነው። አሁን ኦልዌይስ ማለት ሁልጊዜም ነው። ኦልዌይስ ኤግዚስትስ ኢን ፔርስ ኦር ፋውንድስ ኢን ፔርስ። ማግኔቲክ ፖሎችን ሁልጊዜም ልናገኛቸው የምንችለው ፔር ሆነው ነው። ሳውዝ ፖል ከኖርዝ ፖል ነው ልናገኘው የምንችል። ስለዚህ አንድን ማግኔት ወደ ተለያዩ ፓርቲክሎች ወይ ደግሞ ወደ ተለያዩ ክፍሎች ብንከፍለው እነዛ የተከፈሉ የማግኔቲክ ፓርቲክሎች ሁልጊዜም ኤግዚስት የሚደረጉት በፔር ነው። ሳውዝ ፖል እና ኖርዝ ፖል ሆነው ማለት ምን ማለት ነው? ይሄ ማግኔት ቢሆን ኖርዝ ፖል እና ሳውዝ ፖል ቢሆን ዘን ይሄን ማግኔት ለሁለት ብንከፍለው ካትድ ብናደርገው ኦር ካት ብናደርገው ይሄ አንደኛው ጫፍ አሁንም ይሄኛው ጫፍ ኖርዝ ፖል እና ሳውዝ ፖል ይኖረዋል። ይሄ ሌላኛው የተከፈለው ደግሞ ወደሞ ሌላኛው ፓርት ደግሞ ይሄም ኖርዝ ፖል እና ሳውዝ ፖል ይኖረዋል። ስለዚህ ማግኔቲክ ፖልስ አር ኦልዌይስ ፋውንድ ኢን ፔርስ ኦር ኤግዚስትስ ኢን ፔርስ። እችንም አንዷን ደግሞ አሁን ወስደን ከሁለት ብንከፍላት እያንዳንዱ እስከ ቅንጣት ድረስ ያለው ፓርቲክል ሁልጊዜም ኤግዚስት የሚደረገው በፔር ነው። ስለዚህ ከኤሌክትሪክ ቻርጅ የሚለዩት ማግኔቶች በምንድን ነው? ሁልጊዜም ማግኔቶች በፔር ነው የምናገኛቸው ማለት ነው። ሌላ ኦብጀክቲቫችን ላይ እንዳየ ነው ሁለተኛው ኦብጀክቲቭ ዲስክራይብ ዘ ሶርስስ ኦፍ ማግኔቲክ ፊልድ ይላል። ስለዚህ የማግኔቲክ ፊልድ ሶርሶቹ ምንድን ናቸው ነው። የማግኔቲክ ፊልድ ሶርሶቹ ምንድን ናቸው? የመጀመሪያው ፐርማነንት ማግኔት ነው። ሁለተኛው ደግሞ ኤሌክትሮማግኔት ነው። ፐርማነንት ማግኔት ምንድን ነው? ኤሌክትሮማግኔት ምንድን ነው የሚለውን እስኪ ዲፋይን እናደርጋለን። ስለዚህ ማግኔቲክ ፊልድ ሁለት ሶርሶች አሉት። እነሱም ፐርማነንት ማግኔት እና ኤሌክትሮማግኔት ነው። ስለዚህ አንድ ነገር ማግኔት ለማድረግ ወይ ማቴሪያሉ ፐርማነንት ማግኔት ሊሆን ይችላል ወይ ደግሞ ኤሌክትሮማግኔቲዝምን ተጠቅመን ያን ኦብጀክት ማግኔቲክ ፕሮፐርቲ እንዲኖረው ማድረግ እንችላለን። የመጀመሪያው ፐርማነንት ማግኔት ነው። ፐርማነንት ማግኔት ማለት አር ማቴሪያልስ ዌር ዘ ማግኔቲክ ፊልድ ኢዝ ጀነሬትድ ባይ ዘ ኢንተርናል ስትራክቸር ኦፍ ዘ ማቴሪያል ኢትሰልፍ። ፐርማነንት ስንል አንድ ማቴሪያል በራሱ ማግኔት ያለው ከሆነ ያ ማቴሪያል ምን ይባላል? ፐርማነንት ማግኔት እንለዋለን። ዋንስ ዘ ፐርማነንት ማግኔት አርም ማግኔታይዝድ፣ አንዴ ፐርማነንት ማግኔቱ ማግኔታይዝድ ከሆነ ዘን ዘይ ሆልድ ዜር ማግኔቲክ ፕሮፐርቲ ፎር ኤ ቬሪ ሎንግ ታይም፣ ለብዙ ጊዜ የማግኔቲክ ፕሮፐርቲን ባህሪውን ሳይቀይር ለብዙ ጊዜ ምን ማድረግ ይችላል? መቀመጥ ይችላል። ኤግዛምፕል ማንን መውሰድ እንችላለን? እነ ኒኬልን፣ እነ ኮባልትን፣ እነ አይረን በተፈጥሯቸው ምን አላቸው? ማግኔቲክ ፕሮፐርቲ አላቸው። በማግኔት የመሳብ ኦር በማግኔት ሪፕል የመደረግ የመገፋት ፕሮፐርቲ አላቸው። ስለዚህ እነዛ ምን ይባላሉ? ፐርማነንት ማግኔት እንላቸዋለን ማለት ነው። እሺ ሁለተኛ የምናየው ሶርስ ኦፍ ማግኔቲክ ፊልድ ደግሞ ኤሌክትሮማግኔት ነው። ሌላኛው የማግኔቲክ ፊልድ ሌላኛው መገኛ ምንጩ ኤሌክትሮማግኔት ነው። አን ኤሌክትሮማግኔትስ ዩዥዋሊ ኮንሲስትስ ኦፍ ዋየር ውንድድ ኢንቱ ኤ ኮይል። ኤሌክትሮማግኔት የሚይዘው ምንድን ነው? አንደኛ ሶርስ ኦፍ ኤሌክትሪክ ካረንት ያስፈልገዋል። የኤሌክትሪክ ካረንት ሶርስ ያስፈልገዋል። ይሄ ሶርስ በዋየሩ ላይ ማለፍ አለበት። ስለዚህ ካረንት አለ ማለት ነው። እዚጋ ካረንት ፓስ ያደርግበታል። ሌላ ምን ያስፈልገዋል? ኮይል ጥምጥም ሽቦ ማለት ነው። ጥምጥም ሽቦ አለ። ይሄ ጥምጥም ሽቦ እዚጋ አይረን ፕሌት ጋር ተያይዟል። ይሄኛው አይረን ፕሌት ነው፣ ይሄኛው ኮይል ነው። ስለዚህ ካረንት በዚህ በኮይል ኦፍ ዋየር ላይ የሚያልፍ ከሆነ ዜን ይሄ ፕሌት ምን ይኖረዋል ማለት ነው? ማግኔቲክ ፕሮፐርቲ ይኖረዋል። ሶ ይሄ ማግኔት ሆኗል። አይዘር ኖርዝ ፖል ሊሆን ይችላል እዚህ ጋር ኦር ሳውዝ ፖል ሊሆን ይችላል። እሱን የፖሎችን እንዴት እንደምንለይ በኔክስት ቪዲዮ የምናየው ሊሆን ይችላል። therefore electromagnetics generates a magnetic field when an electric current is provided on it። ኤሌክትሪክ ካረንት የሚያልፍበት ከሆነ በአንድ ዋየር ወይ ደግሞ በአንድ ጥምጥም ሽቦ ላይ ኤሌክትሪክ ካረንት የምናሳልፍ ከሆነ ዜን በዛ ካረንት አማካኝነት ያ ዋየር ወይ ደግሞ ውንድድ የተደረገው
ሜታል ፕሌት ኦር አይረን ፕሌት ምን ይኖረዋል? ማግኔቲክ ፕሮፐርቲ ይኖረዋል። ምን ካለ? ኤሌክትሪክ ከረንት ምኖረው ከሆነ። በት when the electric current is off ኤሌክትሪክ ከረንቱን ደግሞ ኦፍ የምናደርገው ከሆነ the material is does not behaves magnetic property ኤሌክትሪክ ከረንቱ የምናጠፋው ከሆነ ዜን ማግኔቲክ ፕሮፐርቲው ይጠፋል። ኤሌክትሪክ ከረንት ኦን የምናደርግ ከሆነ ማቴሪያሉ የማግኔቲክ ፕሮፐርቲ ባህሪ ያሳያል። ስለዚህ ኤሌክትሮማግኔት የምን ሶርስ ነው ማለት ነው? ሶርስ ኦፍ ማግኔቲክ ፊልድ መሆኑን ሚካኤል ፋራዳይ አሳይቶናል ማለት ነው። ስለምናየው the earth's magnetic field or earth's magnetic field የሚለውን ነው። the earth is a huge magnet the earth has a magnetic field መሬት በራሷ ምን አላት ነው የሚለን ማግኔቲክ ፊልድ ነች። ለምንድነው በምንድነው ያወቅነው? በኮምፓስ ኒድል አንዱን ኮምፓስ ብናሽከረክረው ሁልጊዜም ሳውዝ ፖል እና ኖርዝ ፖል ነው ይዞ የሚቀመጠው። ይሄ ማለት ምን ማለት ነው? ሳውዝ ፖል እና ኖርዝ ፖል ነው የሚይዘው ማለት መሬት በራሷ የራሷን የሆነ ማግኔቲክ ፕሮፐርቲ ኦር ማግኔቲክ ፊልድ እንዳላት ያሳየናል ማለት ነው። ስለዚህ እንደዛ የሚሆን ከሆነ የመሬት ኖርዝ ፖል የትኛው ሳይድ ነው፣ ሳውዝ ፖል የትኛው ነው የሚለውን እስኪ እንይ። the earth's geographical north pole የመሬት geographical north pole of the earth corresponds to the magnetic south pole የመሬት geographical north pole የሚባለው ወይ ደግሞ ኖርዝ ዳይሬክሽን የማግኔቱን ምን አይነት ፖል ይይዛል ማለት ነው? ሳውዝ ፖል ይይዛል ማለት ነው። and the geographic south pole of the earth የመሬት geographic south pole of the earth corresponds to the magnetic north pole ለምንድን ነው? እዚህ ጋር የምታየው ከሆነ ኮምፓስ ኒድሉ ሳውዝ እና ኖርዝ ይዞ ነው የሚቀመጠው። እዚች ጋር እንደሚታየው ሳውዝ እና ኖርዝ ነው ይዞ የሚቀመጠው። ይሄ ማለት ምን ማለት ነው? unlike poles are attract each other or unlike pole attract ይደራረጋሉ። ይሄ ማለት ምን ማለት ነው? ይሄ ኮምፓስ ኒድሉ ሳውዝ እና ኖርዝ ይዞ ተቀመጠ ማለት ሳውዝ የመሬት ሳውዝ ፖል ወይ ደግሞ የመሬት ጂኦግራፊክ ሳውዝ ፖል የሚባለው የማግኔቱን ኖርዝ ፖል ይይዛል ማለት ነው፣ አትራክት ስለሚደራረጉ። የአርዝ ደግሞ የመሬት ጂኦግራፊክ ሳውዝ ፖሉ የማግኔቱን ኖርዝ ፖል ይይዛል። የመሬት ኖርዝ ፖሉ ደግሞ የማግኔቱን ሳውዝ ፖል ይዞ ይቀመጣል። ለምንድን ነው ይሄ የሆነበት ምክንያት? አንላይክ ፖልስ አር አትራክት ኢች አዘር። አንድ ኮምፓስ ኒድል አሽከርክረን ብንነቀው ሁልጊዜም ሳውዝ እና ኖርዝ ዳይሬክሽን ይዞ ይቀመጣል። ይሄ ማለት ማለት ነው የኮምፓስ ኒድሉ ሳውዝ ፖል የመሬትን ሳውዝ ያመለክተናል፣ የማግኔቱን ደግሞ ኖርዝ ፖል ይዞ ይቀመጣል ማለት ነው። ስለዚህ ከዚህ ዲያግራም ላይ ከመጻፋችሁ ላይ ፊገር 4.3 the earth's magnetic field is like a bar magnet ይላል that resides in the center of the earth። ማግኔቶቹ ፕሮፐርቲው ላይ እንደርስበታለን። ከኖርዝ ፖል እየወጡ ወደ የት ይሄዳሉ? ወደ ሳውዝ ፖል ይሄዳሉ። ከአውትሳይድ ነው አውትሳይድ ከኖርዝ እየወጡ ወደ ሳውዝ ይሄዳሉ። በማግኔቱ ኢንሳይድ ደግሞ ከሳውዝ ፖል ወደ ኖርዝ ፖል ይሄዳሉ። ስለዚህ ይሄ ሰርክል ሁልጊዜም ክሎዝድ ሰርክል ነው የሚባለው፣ ክብ የሆነ ሰርክል ይጓዛሉ ማለት ነው። ስለዚህ የዝጋ ማየት የምንችለው ምንድን ነው? እዚጋ የመሬት ኖርዝ ነበረ፣ የመሬት ኖርዝ አለ፣ የአርዝ እንበለው ይሄን አርዝ። የመሬት ኖርዝ ፖል የማግኔቱን ምን ይዟል ማለት ነው? የማግኔቱን ሳውዝ ማግኔት ሳውዝ እንለዋለን። የማግኔቱን ማግኔቲክ ሳውዝ ፖል እንለዋለን። ሳውዝ ፖል ይይዛል ማለት ነው። እዚህ ጋር ደግሞ የማግኔቲክ ኖርዝ ፖል ነው ማለት ነው። ኖርዝ ፖል ይሆናል። የመሬትን ደግሞ ምን ይይዛል ማለት ነው? የመሬትን አርዝስ ሳውዝ ፖል ነው ማለት ነው። ሳውዝ ፖል የመሬት ሳውዝ ፖሉ ከማግኔቲክ ኖርዝ ፖሉ ጋር ኮረስፖንድ ያደርጋል። የመሬት ኖርዝ ፖሉ ከማግኔቲክ ሳውዝ ፖል ጋር ኮረስፖንድ ያደርጋል ማለት ነው። ስለዚህ መሬት በራሷ ምንድነች ነው የሚለን? ማግኔት ነች። ማግኔት መሆኗን የምናረጋግጠው ደግሞ ምንድነው? ባይ ዩዚንግ ኮምፓስ ኒድል ነው ማለት ነው። ስለዚህ ተማሪዎች በዛሬው ሌሰናችን ያየነው ምንድነው? ማግኔት ምንድነው? ማግኔቲክ ፊልድ ምንድነው? እንደገና ሶርስ ኦፍ ማግኔት ምንድነው ወይ ደግሞ የማግኔት ሶርሱ ምንድነው የሚለውን በዛሬው ሌሰናችን በግልጽ አይተናል።
ስለዚህ ሌሎች ተከታታይ ቪዲዮዎች እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሳብስክራይብ በማድረግ እስከሚቀጥለው ሌሰን እስከምንገናኝ ሰላም ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።